እዛ መካነ ኢየሱስ ቤተክርስቲያን ያለውን ፕሮግራምን ሁሉ ግልጥ አድርገህ ብትነግረኝ እያልክ በውስጥ የምትጮኸው ጩኸት አላንተ ነው በውስጥ ለኔ ግን ቤቱን እየሞላ ነው ያንተ ጩኸት ምጸመው ኖ እኔ የጠየቅኩም ጥያቄ ብቻ መልስ ስጠኝ የይቅርታ ልብ ያለ ሰው ስለሆንክ እንጂ ከፊቱ ያለውን ዘመን ሳይ በብርሃን ተሞልቶ ያለው መኮንን ነገራ ማለት ኢትዮጵያ ውስጥ በቃ ነብይ ከሚባሉ ቄስ በሊና አሉ ከዛ መኮንን ነገራ ናቸው ከዛ በኋላ ዳንኤል መኮንን ናቸው እግዚአብሔር መሆኑን ለምድር ያስተዋወቁ ሰዎች ናቸው እነዚህ አሁን ዛሬ ጸልይልሃለሁ የሚገርም አይነት መለኮታዊ የሆነ ፍጥነት ወደ ህይወት ይመጣል አሜን ምን እንደማይታቃለህ የሆነ መዝገብ ካንተ እጅ ወጥቶ ያንን መዝገብ የሚመስል ነገር አጀንዳ የሚመስል ነገር ነው ማየውና እግዚአብሔር መልአክ ካንተ እጅ ወስዶ ኢየሱስን ሲሰጥ ካየው አሜን አሜን በዚህ ሰው ላይ እግዚአብሔር በጣም ትልቅ ነገር ነው በውስጡ ያስቀመጠው ግን እንደ ውስጥ አቅምና መሻት መጠን እየተዘረጋህ አይደለም አንተ እውነት ነው የዘማነው መለው ነገር ምክንያቱም በጣም ህይወትን ሳየው በጣም ብዙ ረጅም የሆነ ምዕራፍ ነው ማየው ባይዘው በአገልግሎትክ ላይ አጭር ነገር አይደለም ማየው ረጅም ምዕራፍ ነው ማየው ግን ብዙ ትግል የበዛበት ስቃይ የበዛበት መገፋት የበዛበት መከዳት የበዛበት ሐዘንና እንባ የበዛበት አንተ በተፈጥሮ እግዚአብሔር የረዳ መልካም ሰው የይቅርታ ልብ ያለ ሰው ስለሆንክ እንጂ በህይወት ራሱ አትኖርም ነበር እውነት ነው ምክንያቱም ሰዎች ያላደረጉክ ነገር የለም ብዙ ጉዳቶች ተጎድቷል ብዙ ስብራቶች ተሰብሯል ግን እግዚአብሔር ከእርሱ ጋር ስላለ እግዚአብሔር ስለመረጠውና ስለጠራው እነዛን ሁሉ ወጥመዶች እየተሰበሩ ሲያልፍ ነው ማየው እውነት ነው እግዚአብሔር አሁን ከዚህ በኋላ አሁን ከዚህ ቤት ከወጣ ጀምሮ የካሳ ዘመን ነው የሚሆንልህ አሜን አሜን የካሳ ህይወት አሜን የካሳ አገልግሎት አሜን የካሳ ኑሮ አሜን አሜን የሰማነው ምልን ነገር በደንብ ምክንያቱም እዚህ ጋር ቁጭ ብለ እግዚአብሔር ሆይ በህይወቴ ላይ ያለውን ፕሮግራምን ሁሉ ግልጥ አድርገህ ብትነግረኝ እያልክ በውስጥ የምትጮኸው ጩኸት አላንተ ነው በውስጥ ለኔ ግን ቤቱን እየሞላ ነው ያንተ ጩኸት ምጸመው ምክንያቱም በኋላ ቢሮ ጸልይለታለሁ ብዬ ነው እኔ ያሰብኩት ግን ጩኸቱ በጣም እየበዛ ቤቱን እየሞላው መጣ ባይዘው የእምነት ጸሎት በውስጣችሁ መጸለይ ሲጀምሩ ቤቱ አካባቢ ሁሉ መረበሽ ይጀምራል የመረጠ እግዚአብሔር ነው አሜን የጠራ እግዚአብሔር ነው አሜን ምክንያቱም የእግዚአብሔር መንፈስ ምን ይለኛል በመድረ በዳ ላይ ስለ ስሜ የከፈልከውን ዋጋ እረሳ ዘንድ እኔ አመፀኛ አምላክ አይደለሁም ይለኛል አሜን 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 ምክንያቱም ከጌታ ጋር ረጅም ጉዞ ነው ስትጓዝ ማየው በጣም ከ83 ዓመት ተምረህ ጀምሮ እኔ አገልጋይ ረጅም ዓመት ከስንት ጀምሮ 83 ስንት ዓመት ማለት ነው 30 ምናምን ትልልቅ መከራ ምዕራፎች ውስጥ እያለፍኩ እያገለገልኩ እየመጣሁ የመካነ ኢየሱስ ቤተክርስቲያንን ታውቃት ነበር ድሮ በኖርማሊ ሄደን እንካፈላለን ግን ያደኩት ተወልጄ ያደኩት ቃልዮት ውስጥ ቃልዮት ቤተክርስቲያን ኖ እኔ የጠየቅኩም ጥያቄ ብቻ መልስ ስጠይሽ መካነ ኢየሱስ ቤተክርስቲያንን ታውቃታለህ ኦኬ እሺ መካነ ኢየሱስ ቤተክርስቲያን ውስጥ ሆነ እግዚአብሔር ላንተ የተናገረውን ነገር ታስታውሳለህ አታስታውስም የት ነበር መካነ ኢየሱስ ሄደ የምትካፈለው የነበረው እኔ ያልሄድኩበት ቦታ የለም ቄስ መኮንን ነገራ በነበሩበት ዘመን አሁን ይሄ ጉባኤ ላያውቀው ይችላል መካኒሳ መካነ ኢየሱስ ሄጄ እካፈል ነበር እዛ የሚሰራውን እግዚአብሔርን ጸጋ ኢንካውንተር ለማድረግ እዛ መካነ ኢየሱስ ቤተክርስቲያን ትንቢታዊ መልእክት መጥቶ ነበር ባይዘው መኮንን ነገራ የቸርች ነበሩ መካነ ኢየሱስ ያንተ ይወል መለኮታዊ ፕሮግራም ስታርቲንግ ፖይንቱ እዛ ጋር ነው የጀመረው መኮንን ነገራ ማለት ኢትዮጵያ ውስጥ በቃ
ነብይ ከሚባሉ ቄስ በሊና አሉ። ከዛ መኮንን ነገራ ናቸው። ከዛ በኋላ ዳንኤል መኮንን ናቸው። እግዚአብሔር መሆኑን ለምድር ያስተዋወቁ ሰዎች ናቸው እነዚህ። እውነት ነው። አንተ ይኸውልህ እዛ መካነ ኢየሱስ ቤተክርስቲያን ብርሃን መጥቶ ቅባት ላዩ ላይ እንደዚህ ሲፈስ ነው ማየው። ያንተን ኢንካውንተር እኮ ነው እየነገርኩ ያለው። ምክንያቱም ቃለ ሕይወት ላይ አይደለም ያንተ ኢንካውንተር። እኔ አሁን ለምሳሌ ብጠይቀኝ ቃለ ሕይወት ነው ያደግኩት። መነሻዬ ቃለ ሕይወት ነው። ትምህርቴ፣ ደህንነት፣ ደቀ መዝሙር ምናምን ቲዮሎጂ ሁሉ ነገሬ እኔ ቃለ ሕይወት ነው። ኢንካውንተር ደግሞ የሚባል ነገር አለ። የእግዚአብሔርን ሕያውነት አንተ የተገናኘውም ያየው ይኸው በአፍህ እኮ መሰከርክልን እዛ ጋር መካነ ኢየሱስ መካነ ኢየሱስ በአገልግሎት ላይ ኢኮኖሚ ላይ የሚያመጣውን ብሬክ ስሩ ታያለህ። አሜን። ና ቆይ ትተዋወቃላችሁ አይደል? በደንብ ነው የምትተዋወቁ። ጠጋ በላ ጠገባ። አንተ ምስክር ትሆናለህ። የእግዚአብሔር ሰው የዚህን ሰው እግዚአብሔር ታሪኩን ሲቀይረው አያለሁ። አሜን። ከፊቱ ያለውን ዘመን ሳይ በብርሃን ተሞልቶ አያለሁ። አሜን። የሰማነው ምን ያለውን ወዳጄ በብርሃን ተሞልቶ አሜን። አገልግሎት ላይ የሚገርም አይነት የፈውስና የዴሊቨራንስ ኃይል ሲገለጥ አያለሁ። አሜን አሜን። ጨብጠኝስ አይኔ ነኝ ሳት አምጣው። እግዚአብሔር እሳት አንተ ውስጥ እግዚአብሔርን እሳት አካፈል። ይቀጣጠል። በውስጡ ላይ የተቀመጠ እሳት ያዝንካ። ከዚህ በኋላ እግዚአብሔር አምላክ ብዙ ሕዝብና ትውልድ አሳልፎ ሲሰጠው ያለው በሀገር መሪዎች ዘንድ በባለስልጣኖች ዘንድ እግዚአብሔር ሞገስ ሲሰጣ ያለው አሜን። ፖዚሽን እግዚአብሔር ሲሰጣ ያለው አሜን። አሁን ከዚህ በኋላ በሄድክበት ስፍራ ሁሉ ፖዚሽን ላንተ ነው የሚሆነው። አሜን 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 አሜን። ያንተ ቸርች የት ሀገር ነው ያለው? እዛው ቢሾፍቱ። ቢሾፍቱ ብቻ ነው ያለው? ቢሾፍቱ ብቻ። ሌላ ቦታ የት እንዲኖር ትፈልጋለህ? አዲስ አበባ ልገባ አስባለሁ። በናዝሬቱ በኢየሱስም መሬት ርክክብ አድርገን እጅ ላይ ያስገባው። አሜን። አስገባሁኝ። አሜን። በሮች ሁሉ ላንተ ተከፈቱ። አሜን። ባይ ዘ ወይ ላንተ እየጸለይኩ ያለው ምን አያለው? በመንፈሴ 4 ሰዎች ጋር ኃይለኛ ጉብኝት ሲያልፍ አያለው። አሜን። ካንተ ውጪ ነው ማየው። 4 ሰዎች ጋር ጉብኝት ሲሆን አያለው። ይሄ ብቻ አይደለም፣ ሌላ ደግሞ 8 ሰዎች አያለው። 8 ቤተሰብ ነን። በአጠቃላይ ቤተሰባችሁ ስንት ነው? ማዘር ምናምን እህቶቼ፣ ወንድሞቼ 4ቱ ደግሞ የኔ ቤተሰብ ናቸው። ያንተ ቤተሰብ ለሁሉም ይኸው ጉብኝት ሆነላችሁ። አሜን። ለእግዚአብሔር ክብራቸው ተባረካል። ለእግዚአብሔር ክብር በኃይላቸው ትውለት። ይህንኑ ልክ አፈን ነው ልጄን አገልግሎት ሰጠሁትና እኔ ወደዚህ መጣሁ። በቃ እግዚአብሔር ይባርክ። እሱም እንደዛ አንድ ላይ ያው አንተ ላይ ያለው ግሬስ ያው ይታወቃል እና ሁሌ እንድጸልይላቸው ፈልግ ነበርና እኔ የሆነ ሰው እንትን ካሉኝ ወደ አንተ ነው የምጠቁም እና በቃ አፖስትል ጋር መሄድ አለብኝ ስል እኔም ፕሮግራሜን ለሰው ሰጣለሁኝ፣ ለልጄ ያካፍላል። መሄድ አለብኝ ብሎ አለው። ትልቅ ቸርች አለው፣ ያገለግላል። ለዚህ ነው የመጣውና በጣም ደስ ያለኝ። በነገራችን ላይ ደህንነት ትምህርት አስተምሮ ያጠመቀኝ እሱ ነው። አንተን? አዎ። የኔ መንፈሳዊ ልጄ እንደሆነም ታውቃለህ። አዎ በደንብ አንተ ሰጥቻለሁ። ክብር ለእግዚአብሔር ይሁን። አሜን። ደስ አለህ? በጣም ከሚገባው እግዚአብሔር እዚህ መኖሩን በደንብ አየህ? በደንብ እኔ ድሮ እመጣለሁ እዛኛው። ናፊያድ? አዎ እዛ እየመጣሁ እየተካፈልኩ ያው ሲመሽ ወርተን እንሄዳለን ወይ ከሱም ጋር ከሌሎችም ሰዎች ጋር እየመጣሁ እካፈላለሁ። አከብራለሁ፣ ወዳለሁ። ውስጥ ያለውን እግዚአብሔርን ጸጋ አከብራለሁ። ታንክ ዩ። እግዚአብሔር ይባርክ። በእግዚአብሔር ክብር ውስጥና ኃይል ውስጥ ቅባት ውስጥ ሆናችሁ የምታገለግሉ ከሆነ እየደከማችሁ አይደለም የምትሄዱት፣ እየበረታችሁ ነው የምትሄዱት። ቃሉ የሚናገረው ምንድን ነው? ከክብር ወደ ክብር፣ ከኃይል ወደ ኃይል፣ ከቅባት ከእምነት ከሞገስ ከበረከት ታውቃለህ፣ ፕሮፌት የሚያምር ልብስ የእግዚአብሔር መልአክ ሲያለብሳ ያለው፣ የሚያምር የተዋበ ሲያለብሳ ያለው፣ አሮጌ ሲወልቃ ያለው፣ አዲስ ስትለብሳ ያለው፣ አዲስ ምዕራፍ፣ አዲስ የሕይወት ምዕራፍ፣
አዲስ የአገልግሎት ምዕራፍ፣ አዲስ የትዳር ምዕራፍ፣ አዲስ የበረከት ምዕራፍ፣ አዲስ የቅባት ምዕራፍ፣ አዲስ የሹመት ምዕራፍ። ፋያ አንድ ሰው ጮሆ እሳት ይበልስ፣ እሳት በልስ። እዛ መካነ ኢየሱስ ቤተክርስቲያን ላይ ያለውን ፕሮግራምን ሁሉ ግልጥ አድርገህ ብትነግረኝ እያልክ በውስጥ የምትጮኸው ጩኸት አላንተ ነው በውስጥ። ለእኔ ግን ቤቱን እየሞላ ነው ያንተ ጩኸት የምሰማው። ኖ እኔ የጠየቅኩህም ጥያቄ ብቻ መልስ ስጠኝ። የይቅርታ ልብ ያለ ሰው ስለሆንክ እንጂ ከፊቱ ያለውን ዘመን ሳይ በብርሃን ተሞልቶ ያለው መኮንን ነገራ ማለት ኢትዮጵያ ውስጥ በቃ ነብይ ከሚባሉ ቄስ በሊና አሉ። ከዛ መኮንን ነገራ ናቸው። ከዛ በኋላ ዳንኤል መኮንን ናቸው። እግዚአብሔር መሆኑን ለምድር ያስተዋወቁ ሰዎች ናቸው እነዚህ።